ፋኖ ማለት እኮ ሁላችንም የምናውቀው ጀግና ነው። ፋኖ አለችው ፍንን ያርጋትና አራሽ ቀዳሽ ተኳሽ አትለውምና ተብሎለታል። የፋኖን ጀግንነት አንክድም። ግን ፋኖ ምን አይነት ተግባር እያደረገ ነው ያለው? ፋኖ በዚህ ተቀጠለ አዲስ አበባ መግባቱ ምንም ጥርጥር የለው። ምክንያቱም መከላከያዎችን እያለቁ ናቸው። ልዩ ኃይላችን ተበትኗል። ፌዴራል ፖሊስም እያለቀ ነው። ኦሬዳውን የቀረው ፖሊስ ነው። ስለዚህ ፖሊስና የኦሮሞ ህዝብ ደግሞ ተዋግቶ ፋኖን ሊያስቀረው አይችልም። ስለዚህ ከፋኖ ጋር መደራደር እፈልጋለሁ። በዚህ ስምንት ቀን ውስጥ ፋኖን ተደራድረን ሰላም የማንመልስ ከሆነ የኢትዮጵያ ህልውና አደጋ ላይ ነው። እኔ ስልጣኔንም በሆነ እለቃለሁ። ምክንያቱም ከኢትዮጵያ ሀገሬ አይበልጥም። ፋኖ ማለት አሁን ላይ የራስ ምታት ቢሆንብኝም ግን ለሀገሪቱ ትክክለኛ ወታደር ጀግና ድንበር አስከባሪ መሆኑን በህወሓት ጦርነት ጊዜ አይተናል። ህወሓትን ከሰሜን ሸዋ መልሶ ድንበር ያስገባው ፋኖ ነው። ሁላችንም እናውቃለን። ስለዚህ የፋኖ ውለታ መርሳት የለብንም። በእርግጥ እስካሁን ብዙ ነገሮች ያለመግባባት ነበሩ። አሁን ሁሉ ነገር አጥንቻለሁ። የትግራይ ነገር ጨረስኩትል አቶ ጌታቸው ረዳና ደብረጽዮንን እንዴት አድርገን ቢለያዩዋቸው ነው የማውቀው። አሁን ጌታቸው ረዳ የኔ ምስራቅ አፍሪካ አማካሪ ነው። ደብረጽዮን ደግሞ እዛው በረሃ ቀርቷል። እነዚህን ተበታተቡን ዘመነ ካሴና መሬ ወዳጅን በታትኖ ዘመንን ወደኔ አምጥቶ የሆነ ስልጣን መስጠት የሚባል ሀሳብ አስቤ ነበር። ይሄ ደግሞ ሊሳካልኝ አልቻለም። ስለዚህ አሁን ያለኝ አማራጭ ድርድር ነው።